እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ 1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈራሽ ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። ለሚቀጥለው ጥቂት ደቂቃዎች ደግሞ አብረን ቆይታ እናደርጋለን። እግዚአብሔር ይመስገን። እንደ እግዚአብሔር ያለ ማንም የለም። ክብር ለኢየሱስ ይሁን። ኤጳፍራ የክርስቶስ ቤተክርስቲያን ቅዱሳን የእግዚአብሔርን ፍቃድ እንዲያውቁ ከዛ ደግሞ ተረጋግተው እንዲኖሩ የእግዚአብሔርን ሐሳብ ብቻ የምናስተናግድበት ሰዎች ሁሉ የእግዚአብሔርን ፍቃድ አውቀው ተረጋግተው እንዲኖሩ ነው የምንሰራው። እዚህ መታችሁ የምትሰሙት ስለ ሰማይ ነው። እዚህ መታችሁ የምትሰሙት ስለ ድልድዩ ነው። እዚህ መታችሁ የምትሰሙት እንዴት እንደምትጨርሱ ነው። እዚህ መታችሁ የምትሰሙት የእግዚአብሔርን ሐሳብ እንድትረዱት ነው። እዚህ መታችሁ የምትሰሙት እንዴት ምድር ላይ እንደምትከትሙ አይደለም፣ እንዴት አድርጋችሁ እንደምትጨርሱ ስለሆነ ምንነጋገረው። በተደጋጋሚ በዚህ ቦታ ላይ አሰልቺ ቢመስልም በጣም በማስተዋል እንድትሰሙትና እንድትጠቀሙበት፣ ግን ስጋችንን በጥርስ ነክሰን አዋጭ የሆነው እንግዲህ ሰው ትልቁ በምድር ላይ የሚገበያይበት ነገር ከገንዘብም በላይ ከወርቅም ከእንቁም በላይ ጊዜ ነው፣ ታውቃላችሁ። ስለዚህ በውዱ ጊዜያችን መግዛት ያለብንን እንድንገዛ ነው ምንመክረው ምናስተምረው። ስለዚህ በመጀመሪያ በውድ ጊዜያችን ሰው ምድር ላይ የተሰጠውን ጊዜ ተጠቅሞ የመጀመሪያ መግዛት አለበት። በጊዜው ኢየሱስ ክርስቶስን መግዛት አለበት፣ የራሱ ማድረግ አለበት። ምክንያቱም የእግዚአብሔር ትልቁ ስጦታ ከጊዜ በላይ ሰዎች ዛሬ ተወልደው ዛሬ እዚህ ጋር መጥተው ጌታን ተቀብለው በኋላ ቢሞቱ የዘላለም ሕይወት ወራሽ የሚሆኑበት የሰጠው አንድ ስጦታ አለ። እሱም ኢየሱስ ይባላል። ኢየሱስ የሌለን ሰዎች ኢየሱስ ሊኖረን ያስፈልጋል። ኢየሱስ የሆነ ሃይማኖት ዲስኩር አይደለም፣ ሃይማኖት አይደለም። እግዚአብሔር ለሰዎች ልጆች ብቸኛ የከፈለው መስቀል ላይ የከፈለው ዋጋ ነው። እግዚአብሔርን በጣም ውድ ዋጋ ሰው አስከፍሎታል የሚለው ይሄንን ነው። ውዱ ደግሞ ልጁ ነው። ስለዚህ ልጁ ተከፍሎላችኋል። እግዚአብሔር የከፈለላችሁን ኢየሱስ ያፈሰሰላችሁን ደም ዋጋ ስጡት። በጊዜያችሁ ይሄን አድርጉ። ሰው 60-70 ዓመት ኖሮ ይሄንን ነገር ጉዳይ ሳይለው ሲሞት ያሳዝነኛል። ስለዚህ ባላችሁ ጊዜ ዋናው ነገር መግዛት ያለባችሁ እሱ ነው። ሁለተኛ በጊዜያችሁ ልታደርጉት የሚገባውና በምድር ላይ ስንኖር በጣም ጠቃሚ የሆነውን ነገር ዛሬ ፒክ አድርገን እንድንሄድ የተወሰነ ነገር ነግራቸዋለሁ። 2 ጥቅስ ብቻ ነው የማነበው። አንደኛው ጥቅስ ምሳሌ ምዕራፍ 10:22 ላይ ያለ ጥቅስ ነው። ሁለተኛው ጥቅስ ሮሜ 14:17። ሌላ ምንም ጥቅስ አልጨምርም። የተዘጋጀውበትን ሐሳብ አካፍላችኋለሁ። ምሳሌ 10:22 እንደዚህ ይላል፣ የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንም ከእርሷ ጋር አይጨመርም ይላል። ሐዘን የሌለበት በረከት የማን በረከት ነው? የእግዚአብሔር በረከት ነው። በረከት ተብሎ ባለጠጋ የሚያደርግ በረከት የእግዚአብሔር በረከት። ስለዚህ የእግዚአብሔር በረከት ባለጠጋ የምታደርገው በረከት፣ እሷም በረከት በደንብ አውቀናት ይዘናት ጨብጠናት ገብቶን እንድንሄድ ያስፈልጋል። ሁለተኛው ጥቅስ ላይ ሮሜ 14:17 ላይ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ እንጂ መብልና መጠጥ አይደለችም። የእግዚአብሔር መንግስት ጉዳይ እኔና እናንተን የሰበሰበን ፓርቲ አይደለም። እኔና እናንተ ሪዮት አልሰበሰበንም። ሌላ ብሔር ብሔረሰቦች ስብሰባ ላይ አይደለም ያለ ነው። ኩዮች ሆነን ወይ ደግሞ ቢጤዎች ሆነን አንድ የሆነ የሚያገናኘን ነገር ኖሮ የተሰበሰብን ሰዎች አይደለንም። የሰበሰበን የእግዚአብሔር መንግስት፣ የሰበሰበን መስቀል፣ የሰበሰበን የሞተልን ክርስቶስ። ስለዚህ ይሄ የሰበሰበን ጌታ የእግዚአብሔር መንግስት ነገር የመብልና የመጠጥ ጉዳይ አይደለችም። የዚህ የምድር ጉዳይ አይደለችም። እኔና እናንተ ምድርን እንዴት እንደምንወርስ ልንነጋገር አይደለም እዚህ ያለን። የመብልና በመንፈስ ቅዱስ የሆነች ደስታና ሰላም ናት። ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ ይላል።
ደስታው ከሆነ ነገር ጋር የሚገናኝ አይደለም፣ በመንፈስ ቅዱስ የሚሆን ደስታ ነው። ሐዘን የሌለበት በረከት ነው። የእግዚአብሔር በረከት ይሄ ነው ወገኖቼ። ወደ ጸሎት ቤት ስንመጣ፣ ወደ ቤተ ክርስቲያን ስንመጣ፣ ቅዱሳን ወደሚሰበሰቡበት ስንመጣ ውጪ ከተለያዩ ስብሰባዎችና ቦታዎች ሄደን ከምናገኘው ነገር የተለየ ነገር የምናገኝበት ቦታ ነው ቤተ ክርስቲያን። በዚች ዓለም ላይ የሰዎች ትልቅነት የሚለካው በገንዘቡ፣ በተሰሚነቱ፣ በስልጣኑ፣ አሁን ባለበት የእውቀት ወይም ያለበት የኑሮ ስታተስ ደረጃ ነው። እውነት ውሸት? እውነት አይደል? በዚች ዓለም ላይ ሰዎች የሚለኩት በዚህ ነው። የዚች ዓለም ነገር የሚለካው በቁስ ነው። የዚች ዓለም ነገር የሚለካው በገንዘብ ነው። የዚች ዓለም ነገር የሚለካው በሚያልፍ ባለጠግነት ነው። እከሌ አንደኛ ሁለተኛ ብለን የመደብናቸው የዚህ ዓመት 5ቱ ምርጥ ታላላቅ ባለጠጋ ምናምን እያልን የምናነበው እንደገናም ገብተን በዓለማችን ላይ አንደኛ ሁለተኛ እያልን የምንዘረዝራቸው ባለጠጋ ሰዎች በምንድን ነው? በገንዘባቸው ነው፣ ባላቸው ፓወር ነው፣ ባላቸው ስልጣን ነው፣ ባላቸው ተሰሚነት ነው። እውነት ውሸት? በዚች ዓለም ይሄ ነው መለኪያው፣ ይሄ ነው። የዚች ዓለም ነገር የሚለካው በገንዘቡ፣ በእውቀቱ፣ በትምህርቱ፣ ባለው ሁኔታ፣ በህይወቱ፣ በኑሮ፣ በቤቱ አይደለም ተደርድሮ አንደኛ ሁለተኛ ብለን የእግዚአብሔር መንግስት ውስጥ ግን በሱ አይደለም የሚለካው። እግዚአብሔር ቤት ውስጥ ለዚህ ነው ልዩነት እንዳይኖር፣ ለዚህ ነው በጣም ጨዋ የለም፣ ኃጢአተኛ የለም፣ ጻድቅ የለም፣ ሴት የለም፣ ወንድ የለም፣ አይሁድ የለም፣ አሕዛብ የለም። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ማንም ሰው ቢመጣ በክርስቶስ አዲስ ነው። የትኛውም አይነት የህይወት ሁኔታ ውስጥ ሊሆን ይችላል። ሲመጣ ሲቀላቀል ቅዱሳን ህብረት ሲገባ መመዘኛው አንድ ነው፣ የተከፈለበት ዋጋ ነው። በሁላችን ላይ የተለጠፈ ዋጋ አለ። እሱ ዋጋ ኢየሱስ ክርስቶስ ይባላል። የኔና የናንተ ትልቅነት የሚለካው በኑሮ አይደለም። ግን በሚያሳዝን ሁኔታ ቤተክርስቲያን ሾልኮ ገብቶ የዓለም ሚዛን ቤተክርስቲያን የምንለካካው በሱ፣ አገልጋዮችን ይለኩናል በሱ። የከሌ የሚነዳው መኪና አየኸው፣ የከሌ የያዘው ሞባይል አየኸው ወይ፣ የከሌን ኑሮ አየኸው፣ የከሌን ቸርች አየኸው ወይ፣ የከሌን እንትን አይደለም። መወዳደሪያችን እሱ ነው። መተንም እዚሁ የምናደርጋቸው በርካታ ነገሮች ከሱ የተለዩ አይደሉም። በጣም በሚያሳዝን ሁኔታ የእግዚአብሔር መንግስት የሚሰራበት ቦታ፣ የእግዚአብሔር መንግስት የሚሰበክበት ቦታ ዓለም ከያዘችው ሚዛን የተለየ ሚዛን አይደለም ይዘን ቁጭ ያለ። ከዚህ የተነሳ እግዚአብሔር ቤት በኩል ይስራ። ኦልሬዲ ሊሰራ ሲመጣ በመንግስቱን ሐሳብ ይዞ ሲመጣ ጋሻ ይዘን ነው የምንሰማው። የሚመጣው ቃል ወደ ህይወታችን እንዳይገባ መልሰዋለን፣ እንደ ቴኒስ ኳስ ማለት። የእግዚአብሔር መንግስት ግን የሚጀምረው ራስን ዝቅ ከማድረግ ከመዋረድ። ለዚህ ነው መጽሐፍ ቅዱስ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁ ምን አድርጉ። የእግዚአብሔር መንግስት የሚጀምረው ከእርሱ ትልቁ ትንሽ የሚሆንበት፣ ሁሉ ወደሚወርድበት፣ ሁሉ ወደሚንበረከክበት፣ ስንንበረከክ እግዚአብሔር ፊት ስንጸልይ፣ ፊቱ መተን ስንቀመጥ በፍጹም ትህትና፣ መጽሐፍ በመንፈስ ድሆች የሆኑ ነው የሚለው። በፍጹም ድህነታችንን አምነን፣ ምንም አይነት ብቃት በእግዚአብሔር ፊት እንደሌለን አምነን፣ ጽድቃችን የመርገም ጨርቅ እንደሆነ አምነን፣ ማንም የበቃም ይመስለው ካለ ስህተት እንደሆነ አውቆ ሁላችንም ሃምብል ሆነን ራሳችንን ዝቅ በማድረግ ነው የእግዚአብሔር መንግስት ውስጥ ልኬቱ ያለው። ኢየሱስ ክርስቶስ የእግዚአብሔር መንግስት አገልጋይ ነው እኮ፣ የመጀመሪያ እኮ መሪ ነው፣ የመንግስቱ ሰባኪ ነው፣ የመንግስቱን ፖሊሲ ያብራራ እኮ ነው። መጽሐፍ ሲነግረን ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። አምላክ እኮ ነው፣ በምስሉ እንደ ሰው ተገኘ፣ የባሪያን መልክ ያዘ፣ ራሱን ባዶ አደረገ ይላል። አይገርማችሁም? ወረደ። የሚጀምረው ይሄ ነው የእግዚአብሔር መንግስት ስሌቱ ይሄ ነው። ከመውረድ ነው፣ ክብርን ከመጣል ነው፣ ራስን ዝቅ አድርጎ በእግዚአብሔር ፊት ከመኖር ነው። በእግዚአብሔር ፊት ጠግቦና ኮርቶ ሞልቶ በመኖር ሳይሆን ባዶነትን በማመን የሚጀምር ነው አንደኛው። ሁለተኛው ሌሎችን ሰዎች በማገልገል የሚገለጥ ነው። የእግዚአብሔር መንግስት ህይወት በመብልና በመጠጥ የሚገለጥ አይደለም፣ በመንፈስ የሆነ ሰላምና ደስታ። የእግዚአብሔር መንግስት እንደሱ ነው። ስለዚህ እግዚአብሔር የዚች ዓለምና የእግዚአብሔር መንግስት ቁሳዊ ነገሮችን የምንለካበት ልኬት መስተካከል አለበት። ምክንያቱም እዚች ዓለም ላይ
አሰራሩ ሁሉ አኗኗር ዘይቤም ሁሉ ከቁሳዊ ነገር ጋራ ከገንዘብ ጋራ ከዚህ ከነገር ጋራ የተያያዘ ነው። ግቡም መጨረሻውም መደምደሚያውም መሞቻውም እሱ ነው። ለዚህ ነው ስሌቱ ይሄ ስለሆነ ሰው በቃ ይጀምራል፣ በዛው ነው የሚጨርስ። መጀመሪያው መጨረሻውም እሱ ነው። የሆነ ነገር ማካበት ነው፣ መያዝ ነው፣ መጨበጥ ነው፣ ከዛ ነው እሱ። ለዚህ ነው በጣም ስግብግብ ሰዎች ዓለም ላይ መታየት ስሌቱ እሱ ስለሆነ፣ ከጠዋት እስከ ማታ ሲስገበገቡ ሰዎች የምታውቁ ስሌቱ እሱ ስለሆነ፣ ሚዛኑ እሱ ስለሆነ፣ እሱን ካላገኙ የወደቁ ስለሚመስላቸው እሱ ዋና ነው ተብሎ ስለሆነ የያዙት የነሱ ቫልዩ እሱ ስለሆነ የሚመዝኑት በራሳቸውን በሱ ስለሆነ እሱን ለማግኘት ይጋደላሉ። የነሱን ርካሽ ፍላጎት ለማሟላት ግፍ ይፈጽማሉ። መደረግ ያለበትን ሁሉ እያደረጉ፣ ምክንያቱም መጀመሪያው መደምደሚያው መካከለኛው መጨረሻው እሱ ስለሆነ። በነገራችን ላይ ገንዘብ የሚባል ራዕይ የለም። ገንዘብ የሚባል ራዕይ፣ ገንዘብ ሀብት የሚባል ራዕይ የለም። እነሱ ነገሮች ሁሉ የሚያስፈልጉት ለራዕይ ነው። ገንዘብ ለራዕይ ያስፈልጋል። በራሱ ግን ራዕይ መሆን ይችላል። በራሱ ራዕይ ሆኖ መቆም አይችልም። ቁስ የሚባል ራዕይ የለም። ለራዕያችን ቁስ ሊያስፈልገን ይችላል። ገንዘብ ራዕይ አይደለም። ለራዕያችን ግን ገንዘብ ለዚህ ነው ስሌቱ መስተካከል አለበት። ለዚህ ነው እኮ ባለጠጋው ወጣት ሲመጣ ኢየሱስ አየና ወደደው። ሀብታም ነው፣ ብዙ ነገር አለው። ስለዚህ ይሄ ሰውዬ ለኢየሱስ ራዕይ ፈለገው። ኢየሱስ ከ12 አንዱ እንዲሆን እኮ ነው የፈለገው። በቃ ያለን ሽጠውና አለው። ምክንያቱም ቅድሜ እሱ አይደለም የሚጋደልበት፣ ከልጅነቱ ጀምሮ እየተጋደለ ሰብስቦት የነበረው አለኝ የሚለው እሱን ስለነበረ ይዞት በቃ ነገም ሊሞትለት የተዘጋጀው እንደሆነ በኋላ ታያላችሁ። ኢየሱስ አየ፣ ወደደው፣ ደስ አለው። ከዚህ ታላቅ ከሰማይ መንግስት ጋር እግዚአብሔር ወደዚህ ምድር ካመጣው ኢየሱስ ይዞት ከመጣው ራዕይ ጋር አምጥቶ ሊያገጣጥመው፣ ፍጻሜውን ሊያሳምርለት፣ ይህን ድልድይ አቋርጦ እንዲሄድ ዋናውን ነገር ሊነግረው ሲጀምር ኖ ኖ ኖ ኖ አለ። ፊቱ ጠቆረ ይላል አለ። እንዴት ያንተ መንግስት ይቅር ነው ያለ። እኔ ያንተ መንግስት በፍንጫ ይወጣ ለድሃ አዘን እያዘነ ሄደ ይላል። አይገርማችሁ? መጨረሻው ይሄ ነው። ለመሰብሰብ ትልቅ ሆኖ ለመታየት፣ ልቆ ለመታየት፣ ትልቅ ሰው ተብሎ ለመጠራት ሁሉም ይሮጠው። ይሄ ደግሞ የእግዚአብሔር መንግስት ስሌት አይደለም። በጣም አሁን እኔ መርከቡ ላይ ልክ ኢየሱስ ያለበት ጀልባ ላይ ውሃው ገብቶ ኢየሱስ ተኝቶ ሁሉም ተጥለቅልቀው ልብሳቸው ረጥቦ ኢየሱስን እስከ ቀሰቀሱበት ሰዓት ድረስ እንዳስጨነቃቸው ዛሬ ቤተክርስቲያን እያስጨነቃት ያለው ስሌት ይሄ ነው። እንደ ውሃው ገብቶ እያጥለቀለቀን ያለ ልብሳችንን ያረጠበ፣ ሁላችንን ያቀዘቀዘን፣ ሁላችንን ስሌታችንን ያበላሸ፣ የገባንበትን ወደዚህ እውነት የመጣንበትን ሚስጥር ያጠፋብን፣ የመንግስቱን ሐሳብ የወሰደብን፣ አንድ ግን እስራግል እንድናደርግ ያደረገን፣ ቤተክርስቲያንንና እውነትን የእግዚአብሔርን ሐሳብ ግራ እንድንጋባበት ያደረገን ውሃ ቢሆን ይሄ ሐሳብ ስሌቱ ነው። ይሄ ሐሳብ መስተካከል አለበት። የእግዚአብሔር መንግስት እንደዚህ የመብልና የመጠጥ አይደለች ወገኖች። የእግዚአብሔር በረከት ባለጠጋ ታደርጋለች። ቅዱሳን ወደ እግዚአብሔር ቤት ስትመጡ የእግዚአብሔር በረከት ባለጠጋ ታረጋቸዋለች። እስቲ አሜን። ባለጠጋ እመኑኝ፣ ባለጠጋ ታረጋቸዋለች። ለዚህ ነው ሐዋርያ ጳውሎስ ለጢሞቴዎስ የጻፈለትን መልእክት ኑሮዬ በቃኛል ለሚለው እግዚአብሔርን መምሰል እጅግም ማትረፊያው ነው። ወደዚህ ምድር አንዳች አላመጣንም፣ አንዳች ይዘን ልንሄድ አይቻለንም። መበልና ምን ለብሰውና ምን በላውና ምን ለብሰው ካለን ምን ያደርገናል? ይበቃናል፣ ይበቃናል። ገንዘብን መውደድ የክፋት ሁሉ ምንድነዋል? ስር ነው። አንዳንዶች ይሄንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይልና በጣም ይገርመኛል። ባለጠጋ ለመሆን የሚፈልጉ ብሎ ይናገራል። የሚፈልጉ አያችሁ፣ አሁን ይሄን ስሌት ነው ከቤተክርስቲያን ማጥፋት ያለብን። ቤተክርስቲያን ባለጠጋ ለመሆን በሚፈልጉ ሰዎች የምትሞላ ሳይሆን ኦልሬዲ በእግዚአብሔር በረከት ባለጠጋ የሆኑ ሰዎች መሰብሰቢያ ናት። ባለጠጋ ለመሆን የሚፈልጉ ሰዎች መሰብሰቢያ አይደለችም ቸርች። ተናጠቅ፣ ውሰድ፣ ቅለብ የሚባልበት ቦታ አይደለችም። ቤተክርስቲያን የባለጠጎች መሰብሰቢያ ናት። ባለጠጋ ለመሆን የሚፈልጉ ግን በጥፋት በመፍረስ ሰዎችን በሚያሰጥ በሚጎዳ በብዙ ስቃይ በወጥመድ ውስጥ ይወድቃሉ ብሎ ነው የሚናገር። ስሌቱ ይሄ ነው። አሁን ቤተክርስቲያን እንደ ውሃ እንደ ጎርፍ ገብቶ ክልብስ ያለብን ነገር ይሄ ነው። ምንድን ፈለጋችሁት?
ምንድነው የፈለጋችሁት? ለእግዚአብሔር ቤት መተን እንዴት ዓለም ላይ ሬዲዮ ላይ ቴሌቪዥን ላይ ሚዲያ ላይ ምናምን ከሰማነው ነገር የተሻለ ነገር እንዴት አንሰማም? ልባችንን የሚያሳርፍ ነገር እንዴት አንሰማም? እዛም የበታችነት ስሜት እንዲሰማን፣ ባዶነት እንዲሰማን፣ እዛም ውድድሩን በጣም ማንደርስበት እኛ ኑሮውን ተሳታፊ እንጂ ነዋሪ እንዳንሆን የሚያደርገን ብዙ አይምሮአችንን የሚረብሽ ነገር የምንሰማበት ቤተክርስቲያንን መተን እንደገና የበታችነትና ባዶነት የሚሰማበት ቦታ ሊሆን አይገባም። የእግዚአብሔር በረከት ባለጠጋ ታረጋለች። ባለጠጎች ናቸው። ለምን ካላችሁኝ እግዚአብሔር አለኝ የሚለው አንድ ነው። አለኝ አንድ ነገር እግዚአብሔር ያለው አንድ ነገር አንድ ተራራ አይደለም ያለው፣ ብዙ ተራራ አለው። አንድ ኮከብ አይደለም ብዙ ከዋክብት አሉት። አንድ ባህር አይደለም ብዙ ባህራት አሉት። እግዚአብሔር በጣም ብዙ፣ አንድ ሰው አይደለም ብዙ ሰው አለው። አንድ በረከት ነው ያለው እግዚአብሔር፣ ማይደገም ሌላ የለው፣ ሁለተኛ የሌለው አንድ ነው። እሱን ደግሞ የሰጠው ላንተ ነው ላንቺ። አንድያ ልጁ ዓለምን የጠቀለለበት፣ አንድ ቀን ዓለምን የሚጠቀልልበት፣ ዓለምን የፈጠረበት፣ የክብሩ ነጸብራቅ፣ የባህሪው ምሳሌ የሆነ ሁሉም ማድረግ የሚችል የባለጠግነቱ ጥግ የመጨረሻው የእግዚአብሔር አለኝ የሚለው ውድ ስጦታ፣ እሱን ይዘን ባዶነት እንዲሰማን ከተደረገን ውሃው በጣም ገብቷል ማለት ነው። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንም አይጨምርባት የለባት። እስቲ የእግዚአብሔር በረከት የደረሰው ሰው እስቲ እኔ በሉ በእግዚአብሔር በረከት ተባርኬያለሁ። እሱ በረከት ደግሞ ልጁ ኢየሱስ ክርስቶስ ነው። አሜን። ይሄ ዓለም ላይ ያለው ይሄ ነው። ስግብግብነቱ፣ ምኞቱ፣ ፍላጎቱ፣ ባዶነታቸውን ለመሙላት የሚያደርጉት ሩጫ፣ በጠዋት ተነስተው በቃ ከሌሎች ልቆ ለመታየት፣ ከሌሎች ለመብለጥ መኖር፣ ለሌሎች መወዳደር፣ እንትናንተን ገዛው ገዛዋለሁ፣ እንትናንተን ገዛቸው ገዛታል፣ እንትናንተን በለጠ ይበልጣሉ። ሩጫ የሞላበት ዓለም። እግዚአብሔር መንግስት ግን እንደሱ አይደል። በእግዚአብሔር መንግስት የኑሮ ስርዓት እንደሱ አይደል። እግዚአብሔር መንግስት የኑሮ ስርዓት ውድድር የለበት። ክብር ለኢየሱስ ይሁን። የኛን ፍላጎት ለማሟላት የምንሯሯጥበት ቦታ አይደል። የእግዚአብሔርን ደስታ የምንፈልግበት። አሜን። ወዴት ትበለጣላችሁ? መጽሐፍ ቅዱስ ከክርስቶስ ጋር ካስነሳን በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። ወደፊት እንኳን ለምትቀመጡት ኦልሬዲ አስቀምጦናል። ኤፌሶን 2 እንዱና አንብቡ። አስቀመጠን ይላል። ወዴት ነው ወዴት ነው የምንሯሯጠው? የእግዚአብሔር መንግስት እኮ ሚስጥር ይሄ ነው እንጂ የምድር ውድድር ከሆነ እዛው ተወዳደሩ፣ ችግር የለም። እዛ ውድድሩ ከተመቻችሁ ተወዳደሩ። ሳትሞሉ እድሜያችሁን በሙሉ በወንፊት ውሃ እንደቀዳችሁ ትኖራላችሁ፣ እንደ ድሮ ተረት። የእግዚአብሔር መንግስት ውስጥ ያሉ ነገሮች ግን እንደዚህ አይደሉም። ከቁሳዊ ነገሮች ፍላጎት ያለፉ ናቸው። ቁሳዊ ነገር ፍላጎት የሆነ ነገር ለመሙላት የምንሯሯጥበት ቦታ አይደለም። እንደሱ ከመጣችሁ ተሳስታችኋል። እግዚአብሔር ቤት እንደሱ አይደለም። ተጭበርብሯል። የተጭበረበረ ነገር አለ። እግዚአብሔር ቤት ደርሰ መምጣትን ማወቅ ከፈለክ ወስዶ ሰማይ ከከተተ፣ ወስዶ ሰማይ ካስናፈቀ፣ ወስዶ መንፈሳዊ በረከት ካልሰጠ እግዚአብሔር ቤት አልነበርንም አልነው እንጂ መጽሐፍ ከፈትን እንጂ እግዚአብሔር ቤት አልነበር። ውሃው ገብቷል፣ ታንኳው ላይ ገብቷል። ዛሬ ተጥለቅልቀናል። ኢየሱስ ከተኛበት ቀስቅሰን ካላስነሳ ነው በስተቀር ድምፁን መስማት እስካልቻለን ድረስ የገባው ውሃ አጥለቅልቆ ይዞን እየሄደ ነው። ችግር ይፈጠራል። እግዚአብሔር ማስተዋል ይጨምርል። ለዚህ ነው የእግዚአብሔር መንግስት ህይወትን ስርዓት አበላሽተ ነው በዓለም ቅኝት ውስጥ ተቃኝተን ቤተክርስቲያን መተን ተሰብስበና ሁላችንም ፍላጎታችን እንደ ሰርግ ቤት ከረሜላ ከዚህ ጋር አገልጋዩ በምኞትም ይሁን በፍላጎት እያነሳ የሚወረውርልን ምኞቱን ለመቀለብ እንሰበሰባለን። ምንም ልዩነት የለው። የእግዚአብሔር መንግስት ውስጥ የሚሰበከው ኢየሱስ ነው። የእግዚአብሔር መንግስት ውስጥ ባለጠጋ የምታደርገው የእግዚአብሔር በረከት ናት። የእግዚአብሔር በረከት ደግሞ ዓለም ላይ የምንቆጥራቸው ቁሳቁሶች አይደሉም። በእነሱ የእግዚአብሔር በረከት አይለካም። አሁን ዛሬ ራሳችሁን በምድር በረከት ለክታችሁ ባዶነት የሚሰማችሁ ሰዎች የላችሁም ወይ? ራሳችሁን በዓለም ነገር ለክታችሁ የሞላችሁ መስሏችሁ የዘመራችሁ የለም ወይ? ሌሎችን ለማብሸቅ የሞከራችሁ የላችሁም ወይ? ለምን? ስሌቱ ልክ ስላልሆነ። እግዚአብሔር መንግስት ውስጥ በቁሳቁስ አንለካካ፣ በምንኖረው ኑሮ አንለካካ። በተገዛንበት ዋጋ ነው የምንለካው። አሜን። አንድን ነገር ውድም ርካሽ የሚያደርገው የተከፈለበት ዋጋ ነው። በእኛ ላይ ደግሞ የተከፈለው ዋጋ ማን ነው?
ኢየሱስ። ስለዚህ አጠገባችን ያለው ሰውዬ እንዴት ርካሽ ሊሆን ይችላል? እስቲ አሁን አንድ ጊዜ ዞር በሉና አንተ ውድነህ አንተ ውድነሽ ተባባሉ። እስቲ ሴቶችም እህቶችም በጣም ውድነህ ዋጋህ አይቀንስም በሉት። አሜን። ምንም አይነት የህይወት ሁኔታ ውስጥ ኑር፣ ዋጋህን የሚቀንሰው ነገር የለም። ስታገባ ዋጋ አይጨምርም። ባለቤትህ ስታጣ ወይም ትዳር ሲፈርስ ዋጋ አይቀንስም። ስትፈቺ ዋጋሽ ይሄን ሲል ፍቺ እያጸደኩኝ አይደለም። ኖ ማንም እንዲያራክሳችሁ እንዳትፈቅዱ። የኑሮ ስኬት በምድር ላይ ያለ ስኬት ዋጋችሁን ከፍም ዝቅም አያደርገው። ዋጋችን አንድ ጊዜ ተተምኗል። እሱም ማን ነው? ኢየሱስ። ስለዚህ በእግዚአብሔር መንግስት ውስጥ ርካሽ ሰው የለም። ለምን? የተከፈለው ዋጋ ኢየሱስ የሚባል ዋጋ። ስለዚህ አንድ ባለጠጋ ሰው አለ እዚህ ቤት አሜን ማለት የሚችል? እስቲ እኔ ባለጠጋ ነኝ በሉኝ። ይሄው ማንኛውም በህይወታችን የምናደርገው ነገር ቁሳዊ ነገር ለማግኘት ስንል የምንሮጠውና ያንን ፍላጎታችን ለማሟላት የምንሮጠው ከሆነ እሱ የእግዚአብሔር መንግስት ኑሮ አይደለም። ሁላችንም ምድር ላይ የሚያስፈልገን ነገር አለ፣ ግን እሱ የእግዚአብሔር መንግስት ኑሮ መስሎን ከሆነ ተሳስተናል። እኔ አሁን በጣም እንደ ባክቴሪያ የሚታይ ትምህርት ቢኖር ይሄ ትምህርት ነው። ሰዎች ይሄ ላቦራቶሪ ገብተው እንደሚያዩት የስተት ትምህርት አሁን መለየት እስከማንችል ድረስ ተቀላቅሏል። ቤተክርስቲያን ውስጥ ገብቷል፣ ቁጭ ብሏል። በቃ አደላድሮን የእግዚአብሔር መንግስትን ከእጃችን። ምክንያቱም ሰይጣን ሁሉ ጊዜ የተሰጠንን ነው የሚወስደው። የሚሰጠን ነገር ነፃ ስጦታ ኖሮት አያውቅም። ኢየሱስን መጥቶ እኮ የፈተነው እንደሱ ነው። የሚሰጠው መስሎ ያለውን ሊያስጥለው ነው። ኤደን ገነት እንደ ሔዋንና አዳምና ሔዋን እሱንም የሚጥለው መስሎት ነው አለ ኢየሱስ። ነው አለው። ይሄው ምድርን ክብሯ ምናምን አሳይቶት እሰጥሃለሁ አለው እኮ ነው አለው። ኢየሱስ የመጣበት እሱ ራሱ የእግዚአብሔር መንግስት እኮ ንጉስ ነው። አየህ፣ እሱን እሰጥሃለሁ ብሎ ሊጥለው ነበር የፈለገው ነው አለው። ለእግዚአብሔር ለአምላክ ብቻ ስገድ ተብሎ ተጽፏል ብሎ ነው ኢየሱስ ያሸነፈው። ወገኖቼ ኢየሱስ ጋር ከመጣ ደፋር እናንተ ጋር አይቀርም። ስለዚህ ፍላጎቶቻችሁን ቼክ አድርጉ። ስለዚህ ክርስቲያኖች በእግዚአብሔር ቤት ውስጥ የምትኖሩ ያገለገላችሁ የምታገለግሉ ወደፊትም የእግዚአብሔር ቤትና የህይወት ስርዓት ውስጥ እንኖራለን የምትሉ የእግዚአብሔር መንግስት ጉዳይ ምድር ላይ እያኖራችሁ ነው ወይስ የዚች ዓለም ቁስ ፍላጎታችሁ አሁንም አልበረደም? ሰዎች ለምንድን ነው ጠዋት ተነስተው ከቤት የሚወጡት የሚመስላችሁ? ቅድም ነግሬያቸዋለሁ። የእግዚአብሔር መንግስት ኑሮ ራስን ማዋረድ፣ ሌሎች ሰዎች እንዲኖሩ መፍቀድ ነው። ሌሎች ሰዎች እንዲኖሩ ማድረግ ነው። ሌሎች ሰዎች ህይወት ማካፈል ነው። የውጭ ጉዳይ ፖሊሲያችን ጨውና ብርሃን ትሆናላችሁ ነው የተባለው። የጨው ስራ ምንድነው? ጣዕም መስጠት ነው። የብርሃን ስራ ምንድነው? ብቸኛ የጨለማ መልስ መሆን ነው። በቃ ወርደን እግዚአብሔርን ሰርፍ ነው የምናረገው። የእግዚአብሔር መንግስት ኑሮ ይሄ ነው እንጂ የእግዚአብሔር መንግስት ኑሮ ውስጥ ቁጭ ብለን አሁንም የቁስ ውድድር ውስጥ፣ አሁንም የዓለም ሸቀጥ ውድድር ውስጥ፣ አሁንም በዓለም ፍቅር ተይዘን ግራ እየተጋባን አንዱ አንዱን እየጎተተ ይሄ የስጋዊ ፍላጎቱን ለማሟላት ሸቀጥ ውስጡ ለመክተት እንደሚሯሯጠው እንደሚበሻሸቀው አይነት የህይወት ስርዓት ውስጥ ከሆናላችሁት የእግዚአብሔር መንግስት ኑሮ አይደለም። ሰው ጠዋት ተነስቶ ወደ ስራ የሚሄደው ለምን ይመስላችሁ? የእግዚአብሔር መንግስት ሊያገለግል ነው አይደለም። ሰው በጠዋት ተነስቶ ስራ የሚሄደው ገንዘብ ፍለጋ ነው። እውነት ውሸት ነው ወይስ እግዚአብሔርን ለማገልገል? ጠዋት ተነስቶ ወረፋቶ ትራንስፖርት ቢጠብቀው፣ ጠዋት ተነስቶ ጃም ውስጥ፣ ጠዋት ተነስቶ የሚነዳው፣ ጠዋት ተነስቶ በየሰፈሩ የሚሯሯጠው ምን ፍለጋ ይመስላችሁ? ሰው ጠዋት ተነስቶ የሚሮጠው ለዚህ ነው ወገኖቼ፣ ይህን ፍለጋ ነው። የእግዚአብሔር መንግስት አለ ሽል እንዳትላችሁ፣ እንደዚሁ እንደሮጣችሁለት እንዳትወጡ ነግሬያችኋለሁ። ድልድዩ ላይ እኛ የፈለግነውን ቁጥር አይደለም የምንሄደው። ዋን ዌይ ነው የሚቆረጠው። ድልድዩ ላይ ምን ቆይበትን ጊዜ የሚወስነው እሱ ነው። ድልድዩ ላይ ወጣችኋል፣ ስንት ቆረሳችሁ? ድልድዩ ላይ ስንት ሜትር ሄዳችሁ? ስንት ሄዳችኋል? ስንት ቀራችሁ? ስለ እግዚአብሔር መንግስት ሳታስቡ እንደዚሁ ለዓለም እንደሮጣችሁ፣ ለስጋችሁ እንደሮጣችሁ፣ ይሄ ማይሞላ ፍላጎታችሁን ለመሙላት እንደሮጣችሁ፣ እንደተጋደላችሁ፣ እንደተጠላለፋችሁ ኖራችሁ እንዳታልፉ ነው ቆሜ የማወራው። ዛሬ እግዚአብሔር ቤት ውስጥ ከመጣችሁ የእግዚአብሔር መንግስትን ላስታውሳችሁ ቆሜያለሁ። የእግዚአብሔር መንግስት የመብልና የመጠጥ አይደለች፣ በመንፈስ የሆነ ሰላምና ደስታ እንጂ። ስለዚህ የትኛው ሰው ነው ሰላምና ደስታን የሚፈልገው? ቅድም ነግሬያቸዋለሁ። የእግዚአብሔር ደስታ ኃይል ይሰጣቸዋል። የትኛው ሰላም ነው? የትኛውን ደስታ ነው እየፈለጋችሁ ያላችሁ? ቼክ አድርጉ። ጠዋት ተነስታችሁ ወደ ስራ ስትሮጡ ለምን እንደምትሮጡ አስታውሱ። ማግባት ፈልጋችሁ ትዳር የሆነ ሰው ስትፈልጉ ለምን እንደምትፈልጉት? ዛሬ እኮ በአቋራጭ መክበሪያ ሆኗል እኮ።
ለዚህ እኮ ነው ሰው የሚቦዳደነው። ትዳርን እኮ እግዚአብሔር መንግስት እንዳስቀመጠው አይደለም ሰዎች ትዳርን እየፈለጉት ያለው። በትዳር ለመክበር ነው እኮ ምን አላት እያለ ያለው፣ ምን አለው እያሉ እኮ። በትዳር እኮ በአቋራጭ እኮ ሰው ገንዘብ ፍለጋ ማግቢያ ያደረገው እኮ ትዳር። አንዱ የእግዚአብሔር መንግስት ነጸብራቅ የሆነውን መታያ የሆነውን የክርስቶስና የቤተ ክርስቲያን መገለጫ የሆነውን እግዚአብሔር መንግስቱን ወደዚች ምድር ማሳየት የሚፈልግበት ተቋም እንኳን ሃይጃክ ተደርጓል፣ ተወስዷል፣ ተወርሷል። በእንደዚህ አይነት ፍላጎት ባላቸው ግን በእግዚአብሔር መንግስት ሰበብ የሚኖሩ ግን ፍላጎታቸው ገንዘብና ቁስ የሆነ። ዛሬ ትዳር ለምንድን ነው እየተፈለገ ያለው? ሰው ማግባት የሚፈልገው ለምን ይመስላችሁ? ሰውን ሲያድን ሊጠብስ ሲፈልግ የራሱ ሊያደርግ ሲፈልግ ምን አንብቦ መሰላችሁ? ከኋላ እውነተኛ ሰውነቱን ፈልጎ ነው? ሰዎች የእግዚአብሔርን መንግስት ለማገልገል ወርደው ለመዋረድ ዝቅ ብለው የእግዚአብሔርን ሰርፍ ለማድረግ ነው? ኖ አይደለም። እንደሱ ከሆነ እኮ በጣም ብዙ እኮ ሰዎች ያገቡ ነበር እኮ አይደለም። ሰው ቢጤውን ሲፈልግ ምን አላት ምን የላትም ሲባባል እኩያ ለመሆን ሲፈልጉ በጋራ ኤንጂኦ ሊያደርጉት ሲፈልጉ ትዳሩ በጣም እየተወደደ መጣ። ብዙ ግራ እንዳይገባችሁ ብዙ ሰዎች ባል የለም ዘንድሮ ሚስት የለም ይላሉ። እውነት ነው። ለምን ሲባል በዚች ዓለም ፍቅር የተነደፉ ሰዎች ስለሆኑ ዓለምን የሞሏት ትዳር ሲፈልጉ ራሱ ትርፍ ማግኛ መክበሪያ አቋራጭ መንገድ አድርገው መሰብሰቢያ መውጫ ትልቅ መሆኛ አይደል? ለዚህ እኮ ነው ባናቱ ይተከል ገንዘብ የሌለው ወንድ የሚሉ ሴቶች የተፈጠሩት። ገንዘብ ያላቸው ወንዶች ለምንድን ነው ገንዘብ የሌላቸው ሴቶች የማያገቡት? የእግዚአብሔር መንግስት እኮ ከገባቸው እኮ ይሄን እኔ አንድ ወንድም ብሎኛል። በጣም ምስኪን ልጅ ሲያገባ ዛኔ እሱ ጥሩ ነገር ላይ ያለውና እንዴት ብዬ ጠየቅኩት። ምን አለበታል? ምን አለበት እኛ ቤት ኢየሱስ ዝቅ ብሎ መጥቶ የለም ወይ ማለት እይታው በጣም ነው የደነቀኝ። ዛኔ አሁን እንደዚህ ቢሆን ኖሮ ጋብቻ አስባችሁታል? በጣም ጥሩ ኖሮ የዚች ዓለም ነገር እንደ እድል ሆኖ እጃቸው ላይ የገቡ ሰዎች ምንም የሌላቸው ሰዎች ዝቅ ብለው ማንሳት ቢችሉ ኖሮ ምን አለበት ንጹህ አልጋ ላይ ብተኛ? ምን አለበት ይሄን ኑሮ ሼር ባረጋት? 60-70 ዓመት ነው እዚህ ምድር ላይ የምንኖረው። ምን አለበት ከወደቀበት ባነሳው? ምን አለበት አብረን ሼር አድርገን ኑሮን ብንኖር ቢባባል ሰው ይሄ ችግር ይፈጠር ነበር ወይ ብትሉኝ አይፈጠርም። ሰዎች የእግዚአብሔር መንግስትን ገና የእግዚአብሔር መንግስት አይሁላችሁ ዓለምን ታስንቃለች። ዓለም በቃኝ ነው የምታስብላችሁ። ኢየሱስን በትክክል ከበራላችሁ ዓለም በቃኝ ነው የምትሉት። ስምዖንን ጠይቁት ሂዱና የሽማግሌው ስምዖን የዚህ የእስራኤልን መጽናናት ሳላይ አልሞትም ብሎ የነበረ ካህን ታስታውሳላችሁ? እነ ማርያም ከዮሴፍ ጋር ሆና ሕፃኑን ኢየሱስ ቤተ መቅደስ ይዘውት ሲሄዱ ስምዖንን አገኙት መንገድ በር ላይ። እንግዲህ ብዙ ሕፃናት የሚመጡበት ሰዓት ነው። ስምዖን ኢየሱስን ተቀበለና አየው ይላል። ከዛ ጌታ ሆይ ባሪያህን በሰላም አሰናብተው በቃል ከዚህ በኋላ ምን አደርጋለሁ አለ። አይኖቼ ማዳንህን አይተዋል። የእስራኤልን መብራት ተጠባበቀው የነበረውን አይቻለሁ በቃኝ አለ። ኢየሱስ ይሄ አራሱ ኢየሱስ የሞተ የሚያስነሳ አይደለም። ውሃ ወደ ወይን ጠጅ የሚቀይር አይደለም። ምንም እንጀራ ምናምን ሳያባዛ ገና ኢየሱስ አራሱን ኢየሱስ አየና በቃኛል። ወገኖቼ የእግዚአብሔር መንግስትን ስታዩት የእግዚአብሔር መንግስትን ህይወት ትንሽ የእግዚአብሔር ብርሃን ሰጥቷችሁ ሲገባችሁ ይቺ ዓለም ታስጠላችኋለች እንጂ እዚች ዓለም ላይ የመኖር ፍላጎታችሁ በጣም አይጨምርም። አሁን በጣም የጨመረው ያኛው ስለጠፋብን የሚናፍቅ ህይወት አለን ከፊት ለፊታችን። አሜን። ክርስትና የሰጠን እሱ ነው። ክርስትና የሰጠን ህይወት የሚናፍቅ ኑሮ ነው። ዓለምን እንድንወድ የሚያደርግ አይደለም። ዓለምን እየጠላን እየናቅናት እንድናፍቀው ቶሎ ጨርሰን ስለመሄድ የምናስብበት ህይወት ነው የእግዚአብሔር መንግስት ኑሮ። አንዳንድ ጊዜ የሆነ ወርሺፕ ላይ ታውቃላችሁ እያመለክን ባያልቅ የምንልበት ወርሺፕ እንደሱ ማለት ነው። ይናፍቃል። ይናፍቅ ህይወት። ለምንድን ነው ሰው የሚያገባው ካላችሁ በአቋራጭ ለመክበር። ሰዎች ለምንድን ነው የሚማሩት ምናምን ብትሉኝ አብዛኛዎቹ ሰዎች አሁን ትምህርት ቤት ምናምን ሲሄዱ ዩኒቨርሲቲ ሲሄዱ የሆነ ነገር ሲሄዱ በቃ በዛ ተምረው ባገኙት ነገር ገንዘብ መስራት አይደል ዋሻው ገንዘብ መስራት ሀብት መሰብሰብ የሆነ ነገር ማግኘት ምናምን ነው። ያበላል ያበላም ነው ትምህርቶቹ ፊልዶቹ ራሳቸው ያበላል ይሄ ነገር ነው። ምን ለማለት ነው ማለት ነው? ያበላል ያበላም ነው። ያበላኛል ያበላኝም ነው። ያሳድገኛል ያሳድገኝም ነው። እዚህ ምድር ላይ ከፍ ያደርገኛል ያረገኝም ነው። ውድድሩን በጥሩ ሁኔታ እንዳሸንፍ ያረገኛል ያረገኝ። አብዛኛው እኔ ይሄንን እያልኩ ያለሁት ገንዘብ አትስሩ፣ በምድር ላይ የተሻለ ነገር አታድርጉ እያልኩኝ አይደለም። የምንኖርበት ዓላማ ግን እሱ አይደለም። በእግዚአብሔር መንግስት ልባችሁ መሰለብ አለበት፣ መወሰድ አለበት። ክብር ለእግዚአብሔር። እሱን ይዘን ከሆነ አትራፊዎች ነን። እሱን ግን የሚያስንቀን ከሆነ እሱን እንዳንፈል ዛሬ ሰዎች ቤተክርስቲያን የማይመጡት ለምን ይመስላችሁ? የተሻለ ነገር አላቸው።
አሁን ቤተክርስቲያን ውስጥ የገባው ውሃ ጥልቅልቅ አርጓት ቤተክርስቲያን ወስዷታል። እና አንድን ሰው አስነስተ በቅርብ ቀን ጌታ አዲስ አውቶሞቢል ዲዋይዲ ይሰጣል ብትለው ወንድሜ ዲዋይዲ አስመጪው ሰውዬ ቢሆንስ ለሱ ምንም ነው። አፍሪካ ውስጥ እኮ አይሰራም። አንዳንዱ ወንጌል አይታችሁት ከሆነ ሰዎች ብዙ ነገር ያላቸውን ሰዎች የማይማርክ ብዙ ነገር ያላቸውን ሰዎች የማይባርካቸው ወንጌል እኔ ምን ያደርግልኛል እንዴ? ለባለጠጋም ለድሃው መሆን አለበት ወንጌል። እንዴት ወንጌል የድሃ ብቻ ይሆናል? እንዴት ልቅምቃሚ ነገር የምንለቃቀም? ለዚህ ነው የናቁን ሰዎች ወገኖች። ያላቸው ሰዎች ንቀውናል። የተማሩ ሰዎች ንቀውናል። ገንዘብ ያላቸው ሰዎች እኛን መስማት አይፈልጉም። ምክንያቱ ደግሞ የምናወራው ቡቱቶ ነው። እነሱ ብዙ ነገር አላቸው። እነሱ የተሻለ ነገር አላቸው። እነሱ ያላቸውን የተሻለ ነገር እንደ ብርቅ እግዚአብሔር ተናገረኝ እያልን ልግባ ሉጣ ልሂድ መኝታ ቤት ልግባ እያልን የምንቀልደው ቀልድ እነሱን አቅለሽልሿቸዋል። እነሱን አይደለም እኔን አቅለሽልሾኝ የማይመስጥ ነገር ነገረናቸው። አይመስጠውም። ለአንድ ሚሊዮነር ሰውዬ ወይ ሚሊዮነር ሰውዬ በቅርብ ቀን ግንባር ቦታ ይሰጣል ብትለው ምኑ ነው? የከተማው ግንባር በሙሉ እሱ። የእግዚአብሔር መንግስት የመብልና የመጠጥ የቡቱቶ ጉዳይ አይደለች። በመንፈስ የሆነ ሰላምና ደስታ ሐዘን የሌለባት በረከት ነው። አሜን። በኢየሱስ ስም ይሄ በረከት ያገኛችሁ። ቀኝ እጆቻችሁን ከፍ አድርጉ፣ ልባርካችሁ። የእግዚአብሔር መንግስት በረከት ያገኛችሁ። ይሄ ሰላምና ጸጥታ ያለበት ረፍት ያለበት ሐዘን የሌለበት በረከት ቤታችሁ ይግባ። ዓለምን የሚያስንቃችሁ ያላችሁን የሚያስንቃችሁ ነገር እግዚአብሔር በልባችሁ ውስጥ ይክተትባችሁ። በኢየሱስ ስም ባርኪያችኋል። ዛሬ ሰዎች እንዳልኳችሁ ቢሮጡ ጧት ተነስተው ፍራንክ ፍለጋ፣ ቢሮጡ ክብር ፍለጋ፣ ቢሮጡ ገንዘብ ፍለጋ፣ ቢያገቡ እሱም ፍለጋ፣ ከቆዩት ዳር ውስጥ እሱም ፍለጋ፣ ከሌለ የለህም ነው ቆም። በጣም ነው የሚያሳዝነኝ። ሌላው ለምንድን ነው ሰዎች የነሱ ካልሆነ ሰው ጋር የሚተኙት? በፍቅር ነው። ከባለስልጣን ጋር ሰዎች ለምን ይተኛሉ? ከሀብታሞች ጋር ለምን ይተኛሉ? ለምንድን ነው አንሶላ የሚጋፍፉት? ተፋቅረው ፍቅር ይዟቸው አይደለም። የነሱ ካልሆነ ሰው ጋራ፣ ስልጣን ላይ ካለ ሰው ጋራ፣ ሀብት ማማ ላይ ከተቀመጠ ሰው ጋራ የተዋቡና ያማሩ ሴት ልጃገረዶች የሚያማምሩ ወንዶች ከማይመለከታቸው ሰዎች የነሱ ካልሆነ ሰው ጋራ ለምንድን ነው የሚተኙት ካላችሁኝ፣ ገንዘብ ፍለጋ፣ ጥቅም ፍለጋ፣ ክብር ፍለጋ፣ በአቋራጭ ስልጣን ፍለጋ ነው። የዚች ዓለም ስሌት እንደዚህ ነው። ሌላ ነገር አይደለም። ፍላጎቱ ይሄ ነው። ለምንድን ነው እነዚህችን የመሰለች ልጅ እንደዚህ አይነት ነገር ውስጥ የገባችሁ? ለምንድን ነው ይሄን የመሰለ ሰው እዚህ ነገር ውስጥ የገባው ብትሉኝ፣ ሚስጥሩ ምንም አይደለም። ኦልሬዲ ተጠልቧል። መጠለብ ይባላል በዚህ በመርካቶ። በቃ ጦልቦታል የዚህ ዓለም ፍቅር። ስለዚህ ውድድር ውስጥ ነው ያለው። በዚህ በኩል ወጥቶ እዛ ጋር፣ በዚህ በኩል ወጥቶ እዛ ጋር። እማትደርሱበትን ሩጫ እማትጨርሱትን ሩጫ አትጀምሩ። ግድ የላችሁም። በእኔ ይሁንባችሁ። እንደ እግዚአብሔር ሰው፣ እንደ ወንድም፣ እንደ አባት ረጅም ዘመን በእግዚአብሔር ቤት እንደቆመ ነገር ሁሉ እንደወጣለት እንዳለ ሰው ነው ማወራላችሁ። እመኑኝ እኔን የዓለም ፍቅርን የሚያስወጣላችሁ፣ የገንዘብ ፍቅርን የሚያስወጣላችሁ፣ የኃጢአት ፍቅርን የሚያስወጣላችሁ፣ ከውድድር የሚያወጣችሁ አንድ ወንጌል አለ። እሱም የእግዚአብሔር መንግስት ወንጌል ነው። እሱም ኢየሱስ ይባላል። ሌላ አይደለም። ወንጌል የሚመስለው ብዙ ሰው መጮህ ይመስል ነው። ይሄም ብርሃን ማግኘት ነው። ይሄም በረከት ማግኘት ነው። በቃ ይሄን ወቅ ይሄ በረከት ካልደረሰ ውሸት ነው። ኢየሱስ ያድናል እያላል እዚህ ቤት ተበላው። ኢየሱስ ያድናል እያለን አለ ተሰብስበን በቅርብ ቀን ተጠርምሳለ የምንባባለው። የሀብት ማማ ላይ ትወጣለህ፣ ሚሊዮነር ትሆናለህ እየተባልክ ይሄ ወንጌል አልገባህም። ይሄ ወንጌል አይደለም። ኢየሱስ ያድናል እያልን አይደል ተሰብስበን ቆይ የምንሰበሰበው ምን ፍለጋ? ሰዎችን ለማብሸቅ ነው። ብድግ ብለን እኛ ከፍ ለማለት ነው። ሀገርን ለመውረስ ነው። ምድርን ለመውረስ ነው። ከፍታ ለመውረስ ነው። ስልጣን ለመቆጣጠር ነው። የሀብት ማማ ላይ ለመውጣት ነው። ስብከታችንም ጸሎታችንም ትንቢታችን እስከዚህ ያልፋል ወይ? ትሻገራለህ ነው። ቪዛ አለ ነው። ሚሊዮነር ትሆናለህ ነው። ሀብታም ትሆናለህ። ምንድነው? አሁን ይሄ እግዚአብሔር መንግስት ጋር ምን ያገናኘዋል? ከእግዚአብሔር መንግስት ጋር ምን ያገናኘዋል? ቤተ ክርስቲያን ራሱ አሁን ያለችበት ነገር ምንድነው? ይሄ ቤተ ክርስቲያን መምጣታችሁና ለመምጣታችሁ በሚታወቅ ይሄው
ቁሳዊ ነገር መፈለግ ነው ብዙ ሰው ቤተክርስቲያን ይመጣ አይደለም። የተሻለ እንትን ፍለጋ ነው ይመጣ እንጂ እግዚአብሔር መንግስት ፍለጋ አይደለም። ይሄው ፓስፖርቱ መጥቷል፣ ባንኩ ቡኩ መጥቷል፣ ማሳበቂያ እንዳንክድ ማስረጃ አለን ሁሉም ነገር አለን። የዚህ ዓለም ግሳንግስ ይዘን መተን የተደረደርን የእግዚአብሔር መንግስት ውስጥ ቁጭ ብለን የእግዚአብሔር መንግስት አንሳ ቀጭጫብን የዚህ ዓለም ነገር ከብዶና ተልቆብን እንደ ትልቅ ነገር እየተጫጫሆን የምንገለባበጠው በዚህ ዓለም ፍቅር። የእግዚአብሔር በረከት ባለጠጋ ታረጋለች፣ ሐዘንም የለባት። ለዚህ ነው ሲውጥ ምንም የለንም። ዛሬ እንበላለን፣ ነገ እንራባለን። ዛሬ እንፈወሳለን፣ ነገ እንታመማለን። ዛሬ ገባ ትባላለህ፣ ነገም ትመጣለህ ጎለህ። በወንፊት ነው ውሃ እየቀዳን ያለ። የእግዚአብሔር መንግስት ዓለምን ነው የምታስጠላ። ዓለምን እንድንጠላት ነው የምናደርግ ብታረግ። ሆዳችን እየጮኸ ልባችን ተሰቅዞ ተይዞ ስንመጣ ምንድነው እንፈልገው? ንግድ ይሻሻልልሃል፣ እንትንን ትጠረምሳለህ፣ ጎረቤትን ትወርሳለህ፣ እንትን ከፍታ ትሄዳለህ፣ እግሩን ትቆጣጣራለህ፣ የብድሩን ቢዝነስ ያን አልፈልግም። ጸሎት ቤት መጥቼ ወንጌል ከፍቼ ይሄንን ልሰማ በፍጹም አልፈልግም። ይሄንን የሚፈልግ ትውልድ ነው ወገኖች። በጣም እኮ ተጨንቀናል። እንደ አገልጋይ እኔ በጣም ተጨንቄያለሁ። እንዲህ ላርግላቸው እንደ ሰዎቹ እንዲሰበሰቡ ብያለሁ። ደግሞ በዘመኔ ሁሉ ያየሁት እሱ ስለሆነ በእውቀት ስጦታ አድሮኝ ሳገለግል የዛሬ 29 30 ዓመት ቤቴ ውስጥ አገለግል ነበር። እኔ ቤት ውስጥ ጸሎት ነበር። ይኸውልህ ቤቱ ሞልቶ ደረጃው እንዲህ ውጭው ምናምን ሰው ይሞላ ነበር። የእግዚአብሔር መንፈስ አንድ ጊዜ ሰው በኢየሱስ የሚል ትምህርት አስተምር ብሎኝ ሰው በኢየሱስ ክርስቶስ የሚል ትምህርት ሰው በኢየሱስ የሆነውን ነገር አንደኛውን ነጥብ የመጀመሪያ ቀን አስተማርኩ። ብዙ የሚተኙ ሰዎች ተፈጠሩ። ሁለተኛው ሳምንት ስቀጥል ጎሏል ጉባኤው ግምስ አለ። ከዛ እየቀነሰ መጣን። መጨረሻ ላይ 7 ነው 6 ሆነን ቀረን። አያችሁ እግዚአብሔር መንግስት ውስጥ ዓለምን ነው የሚፈልጉት ሰዎች። ፈተና ነው። አሁን የእናንተን ፍላጎት ለመስጠት እንዴት አድርገን ነው በዚህ እድሜ እኔ ይሄ ሁሉ ዘመን ኖሬ ከዛ ርቀት መጥቼ እንዴት አድርጌ ነው እናንተን ለማቆየት አስማት ምሰራላችሁ? የእግዚአብሔር መንግስት አይሻላችሁ? በጣም የምትናፈቅ ዘላለም ኖራችሁባት አንድ ቀን ያደራችሁባት ማትመስላችሁ ሰላምና ጸጥታ የሞላበት አንድ ንጉስ ያለበት ለዘላለም ከሱ ጋር የምትኖሩበት አንዴ ከሞላችሁ ማትጎድሉበት መከራ የሌለበት ለቅሶ የሌለበት ሐዘን የሌለበት ህመም የሌለበት ቅናት የሌለበት ጦርነት የሌለበት ከሱ ጋራ ለክብሩ በፊቱ ሆኖ መኖር ያለበት ደስ የሚል ሰላምና ጸጥታ ያለበት መንግስት ነው የእግዚአብሔር መንግስት። ከመጣችሁ እሱን ናፍቁ። ከመጣችሁ እንደገና በዓለም ፍቅር ተጦልባችሁ ነገም ያላችሁ በዓለም ፍቅር ተይዛችሁ በቃ ይሄ እንዳበደ ውሻ ሁሉን የምትነካክሱ ሰዎች እንድትሆኑ አይደለም ቸርች መምጣት ያለባችሁ። ማረፍ አለባችሁ። እናንተ ደካሞች የከበደባችሁ ሁሉ ኑ እኔ ጋር አለና ኢየሱስ ምን አደረጋቸዋል? አሳረፋቸዋል። ምንድነው ሸክምን የሚያከብድብህ? ፍላጎት፣ ውድድር፣ መወዳደር፣ መሯሯጥ፣ የሆነ ነገር ለመያዝ ለመብለጥ መሯሯጥ። እንደ ዛሬው ታላቅ ሩጫ መሯሯጥ፣ መሮጥ፣ ምንም ትርጉም ልፋት። ከዛ ሲያልቃልጡ ተመልሰ ደግሞ ኑሮ ውስጥ ገባለ። አትሯሯጡ ወገኖች። የእግዚአብሔር በረከት ባለጠጋ ታደርጋለች። ክርስቲያኖች የጀመራችሁት ባለጠጋ ሆናችሁ ክርስቶስን ልክ ስታገኙ ኦሬዲ ባለጠጋ ናቸው። እናንተ ውድድር ውስጥ አትገቡ። ለዚህ ነው በወደደን በእርሱ ከአሸናፊዎች ሁሉ ምን እናደርጋለን? በልጣችሁ ነው የምትጀምሩት። የምትበልጡት ቁስ ስትይዙ አይደለም። የምትበልጡት መኒ ስትይዙ አይደለም። ፖዚሽን ስትይዙ አይደለም። ፖዚሽን ይዘው ያነሱ ሰዎች የሉም ወይ? አነስተኛና ጥቃቅን ጭንቅላት ያላቸው ሰዎች የሉም ወይ? ገንዘብ ይዘው ግራ የገባቸው የሉም ወይ? ስልጣን ይዘው የፈሩ የሉም ወይ? ወገኖቼ እኔና እናንተ በአብ ቀኝ ከክርስቶስ ጋር ተቀምጠን ማንም ሊያወርድ ለምን ካልከኝ እዛ ያስቀመጠን እሱ ነው። ማንም ሊያወርደን አይችል። በዚህ ምድር ላይ ሰዎች ቢያስቀምጧችሁ ስልጣን ላይ እነሱ ሰዎች ያወርዷችኋል። እዚች ምድር ላይ ምንም የሚያስተማምን ነገር የለም። ብታስቡበት ጥሩ ነው።
ስለዚህ ምድር ላይ ያለውን ነገር ከፍተኛ ስፍራ ለመቆጣጠር ንግዳችን እንዲሻሻል ሀብታም ለመሆን ለመጠርመስ ለመበውጠስ የሆነ ነገር ለመያዝ ለመብለጥ ለምናምን አይደለም። የእግዚአብሔር መንግስት ለሱ አይሰበክም። በመንፈስ የሆነ ሰላምና ደስታ። ስለዚህ በመንፈስ የሆነው ሰላምና ደስታችሁ አለ ወይ? በመንፈስ የሆነው ሰላምና ደስታችሁ አለ ወይ? በመንፈስ የሆነው ኃይሉ አለ ወይ? የእግዚአብሔር ኃይል ከሌላ ነገር ጋር ያልተያዘ ኃይል አለ ወይ? እሱ ካለ ደፋሮች ናችሁ፣ ጎበዞች ናችሁ፣ ጀግኖች ናችሁ፣ ተሻጋሪ ናችሁ፣ አላፊ ናችሁ። ክብር ለእግዚአብሔር ይሁን። የምትሰሩትን ታውቃላችሁ፣ ተረጋግታችሁ ነው የምትኖሩት። በየትኛውም የህይወት ውጣ ውረድ ውስጥ ስታልፉ ደስተኛ ሆናችሁ ማለፍ ትችላላችሁ። አሁን ምንድነው በጣም ያስፈራችሁ? በጣም ያስጨነቃችሁ ነገር ምንድነው? የእግዚአብሔር መንግስት ጉዳይ ነው። እሱ ጎደለባችሁ? እሱ ከጎደለ እንጠይቀው። ክርስቶስ ሰጠዋለሁ ያለውን ሰላም ካልሰጣችሁ እንጠይቀው። አብረን እዚህ እንጠይቀው። መናገር የሚችል ክርስቶስ አደርገዋለሁ ያለውን ነገር ምንድነው ያላደረገው? ምንድነው ያልሆነው? እንግዲህ ነፍሱን ለወዳጆቹ ከመስጠት የሚበልጥ ከዚህ የሚበልጥ ፍቅር ለማንም የለውም ተብሎ ነፍሱን አሳልፎ የሰጣችሁ ወዳጅ ነው ያላችሁ። ምንድነው ክርስቶስ ያጎደለብን? እንደ ፓስተር ቸር እዚህ ምድር ላይ አይ ነው ምድር ላይ ቁሳቁስ ምናምን አለው እኮ ውድድሩ አለ አውቀዋለሁ። ግን ባለው ነገር እግዚአብሔርን አጣፍጣችሁ እንዳልኳችሁ እንግድነት እንደመጣችሁ አስባችሁ የእንግድነት ወራታችሁን በጥንቃቄ አይላፏት፣ ተሻገሯት። ዛሬ እህል ሸምታችሁ አብክታችሁ እንጀራ ጋግራችሁ መኖር የማትችሉ ሰዎች በ30 ሚሊዮን በ25 ገዝታችሁ መኖር ከቻላችሁ የቀረላ ይውላችሁ። በደንብ ገልብጡት። እኔ ያለፍኩበትን ነገር ልንገራችሁ። ሚስቴን ድሮ እየመከርኳት በገበያ እንጀራ ስንኖር ስለ ጉለት እንዳታወራ ምነግራት ይኸውልሽ ማሚዬ በጣም ገብቶሻል አሁን እየኖር ነው ያለው የኑሮ ሁኔታ አላታለሁ ገለብጠዋለሁ ስትለኝ የቀረልን አልኳት ጤፍ ሄዶ መሸመት ማስፈጨት ማቡካት አብሲት መጣል መጋገር የመብራት መክፈል ቀርቶልናል። እነዚህን ሁሉ ፕሮሰሶችን አልፈን እንጀራው ጋር ያደረሰን እግዚአብሔር። በቃ እንደዚያስ ምን ችግር አለው? እኛ እስከ መቼ ሳንሸምት ምናምን ከምትል ማለት ነው ገልብጠው። መኪና የለኝም ብዬ አላለቅስም። እኔ በኔ ጊዜ አውቶቡስ ስሙኒ ነበር፣ ታክሲ 60 ሳንቲም ነበረ። 60 ሳንቲም ቀላል መስሎ ምናምን እንዳትል እሺ፣ በጣም ትልቅ ፍራንክ ነው። እሳፈርና ሜክሲኮ እወርዳለሁ። አለቀ። በ60 ሳንቲም አንድ ታክሲ ገዛና ሜክሲኮ ጥለውና በሌላ ደግሞ ገዝቼ በ60 ሳንቲም መገናኛ ሄዳለሁ። እየጣልኩ ነው የሚሄደው በ60 ሳንቲም እየገዛው መኪና ብዬ ነው የምገለብጠው። ምን ችግር አለው? ግልብጥ አድርገው መኪና የለኝም ከምትል ማለት ነው። ወገኖቼ እግዚአብሔር ከሌለን ነገር ይልቅ ያለን በጣም ብዙ ነው። እግዚአብሔር አይናችሁን ይክፈትላችሁ። የእግዚአብሔር መንግስት ኑሮ ስላለን በጣም ምን ኖረው አይደለም፣ ስለሌለን ምን ጎለው አይደለም። ምናልባት በትክክል ካላልኩት ታረሙኛላችሁ። ሊስትሮ ምስኪኑ ሊስትሮ እና ባለጠጋው ሀብታም የሚባል ሰው ነበረ። በጣም ብዙ ነገር ያለው የዓለም እንቁ ወርቁ ምኑ ያለው ሀብታም ግን ቆሞ የሚያድር። ይሄን ስል ሀብታም ሁሉ ቆሞ ያድራል እያልኩኝ አይደለም። ሰውየው በጣም ይጨነቅ ነበረ። ይሄ ደግሞ ደስተኛ ነው። ጧት የሱን ጫማ ይጠርግለታል። ሲጠርግለት እየዘመረ ነው የሚጠርገው። ሰውየው ደስታ በጣም ይገርመዋል። ደስ የሚል ህይወት ያለው ሰው ነው። ከዛ በቃ አንድ ቀን ለምን ብለስ ዳላረገው የሚልና አንድ ዳይመንድ አንስቶ ይሰጠዋል። በጣም ይደነቃል። ዋጋው በጣም ውድ ነው። ይዞ ሄድና ቤቱ ያስቀምጣል። በጣም ግራ ይገባዋል። ቆይ እዛ ጋር ሌቦች ቢመጡ ሲል ያነሳውና ይዞት መኝታ ቤት የሚተኛበት ቦታ ይመጣል። ትራሱ ያደርገዋል። ቁጭ ብሎ አሁን መጥቶ ቢያንቆኝ ሲል እንደገና ቦታ ሲቀይርለት ሲያስረው ሲቋጥር እንዲሁ ነጋበት ሳይተኛ። ጧት ብዙ ብሎ ስራዋል። ከዛ ደግሞ ሄደው እንትን ቢያደርጉት ቤቱ አለ ስራም አልሰራም። 2-3 ቀን እንደዛ ሲሆንበት ግራ ገባው። ነገር ምንድነው አለ። ያ ዝማሬው ያ እንቅልፉ ያ ምናም ሲጠፋበት ሄደና ጋሼ ሰላሜን ይመልሱልኝ ይሄን አልፈልግም ብሎ መለሰ ይባላል። መልሱልኝ ዋናዬን። ወገኖቼ ዋናችሁን ያዙ። ሰይጣን ሁል ጊዜ ዋናችንን ወስዶ ዋና ያልሆነ ነገር ዋና እንድናደርግ ነው የሚያደርገው። እስቲ ዋናው ኢየሱስ ነው በሉኝ እስቲ። ለዚህ ነው ዓለም በሙሉ በዚህ ነገር ስለተመታች በቁስ ስለተመታች የምታዩት በዓለም ላይ የምታዩት የእያንዳንዱ ሰው ብስጭት፣ ቂሙ፣ ጥላቻው፣ ምሬቱ፣ መከፋቱ ከምንም የመጣ አይደለም። የእግዚአብሔር መንግስት እንግዲያው አስቆርፎን አይደለም። ያስቆረፈን የተጠለብንበት የተያዝንበት ልባችን የተወሰደበት የዚች ዓለም ነገር ስለሆነ በሱ ልባችን ተይዞ። ስለዚህ ጎደለ ሞላ ነው የምንጫወተው። አንዳንዴ ስንበላ እንስቃለን፣ ስንበላ ቁማር ነው እየተጫወትን ያለ። በጣም ጥሩ የነገድክ ቀን ትስቃለህ፣ ገበያ የሌለ ቀን ትደበራለህ። ልጆችን በኩርኩም ያለ ምክንያት እየመታ ትገባለህ። እንደዚህ ነው ኩብስ። በጣም ጥሩ ስራ የምትለው ሁሉ ጊዜ እንደ ፍራንክ እያተምክም ኖ። ይሄ ህይወት ወገኖች አደገኛ ህይወት ነው። እንደዚህ አይነት ልምምድ ውስጥ ያላችሁ ሰዎች ቆም ብትሉ ጥሩ ነው።
ወገኖቼ የዓለም ትልቁ ችግር ይሄ ነው። ዓለም ላይ ያለው ትልቁ ችግር ይሄ ነው። ዓለም እየተፈተነችበት ያለው ችግር ይሄ ነው። ዓለም ላይ የምታዩት በጣም አሁን አሉ የሚባሉ በኒውስ የምንሰማቸው በየጋዜጣው የምናነባቸው በየቀኑ በሶሻል ሚዲያ የምናየው ስጋቶች፣ ፍርሃቶች ሁሉ ምንድናቸው ካላችሁኝ ከዚህ ውስጥ ነው የሚወጡት። ከዚህ ውስጥ ከእግዚአብሔር መንግስት የተፋታ ኑሮ ውስጥ ነው የሚወጡት። እዛ ውስጥ ነው ያሉት። ዓለም ላይ ወንጀል ከዛ ውስጥ ነው የሚወጣው። ሰው ወንጀል ለምንድን ነው የሚሰራው? ሌባ ለምንድን ነው የሚሰርቀው? ምን ለማግኘት ነው? አገልግሎት ነው? ጽድቅ ነው? ሌባ ምን ችሎታውን ሊያሳየን ነው? የመስረቅ ችሎታውን ወይስ ምን ፈልጎ ነው? መልሱልኝ። ገንዘብ። ወንጀል የሚያያዘው ከዚህ ጋር ነው፣ በዓለም ፍቅር ከመመታት ጋር። ስለዚህ ለወንጀለኛ የሚያስፈልገው ፍራንክ አይደለም፣ የእግዚአብሔር መንግስት ነው። ወንጀለኛ የሚያስፈልገው፣ ሌባ የሚያስፈልገው ፍራንክ ከመሰላችሁ ፍራንክ አይደለም፣ የሚያስፈልገው ደህንነት ነው። ሌባን እንዳይሰርቅ የሚያደርገው ፍራንክ የለም ወገኖቼ። በጣም ብዙ ነገር ኖሯቸው የሚሰርቁ ብዙ ሀብታሞች አሉ። እኔም አውቀው አንድ ፈረንጅ ሀብታም ነበረ። ሌባ ትልፍ ነው የሚያደርጋችሁ ካጠጋችሁ፣ ማንም አይጠረጥረውም ነጭ ስለሆነ። አንድ ጓደኛዬን 46 በየሱ በአጋጣሚ ትልቅ ጫማ ነው 46 ቁጥር ነው የሚያደርግ ጫማውን ጥልፍ አደረገው። ጂም ጠፋ። በስሊፐር ነው ወደ ቤት በይርገንዶ። ከዛ የሆነ ቀን ሸራተን ሲሄድ ወንድም የተለቃልቆት እግሩ እንደዚህ አድርጎ ቁጭ ብሏል። ጫማው ደግሞ የለም ይታወቃል። የሱ ጫማ በጣም ብራንድ የሚያደርግ ልጅ ነው። ይሁን ስላለ ነጭ ስለሆንክ ፈረንጅ ስለሆንክ ስለተማርክ ሀብታም ስለሆንክ አተርፍም ከሌብነት። አገር ስጋት፣ ወንጀል ምናምን የምንሰማቸው ነገሮች የድሃ ሰዎች ችግር መስሏችሁ ከሆነ ነው። የእግዚአብሔር መንግስት ረሃብ ነው። የእግዚአብሔር በረከት ያስፈልጋቸዋል ሰዎች። የዚህ ዓለም ነገር ሞልቶት እንዴ! ዛሬ እኮ መርካቶ ብትሄድ፣ የሆነ ቦታ ብትሄድ፣ ቪኤቱን አቆሞ ሰዓት ነጥቆ የሚሮጠው ሌባ 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 ያዘው የሚለው ሰውዬ እኮ ራሱ ሌባ ነው። እሱ ደግሞ ከመንግስት በታክስ በምናምን ማታቸው ወርዋል። ቁጭ በሉ ነው። ሀብታም ስለሆን ከሌብነት አተርፍ፣ ስሌት ካልተስተካከለ በስተቀር የእግዚአብሔር መንግስት ካላገኘህ በስተቀር። ሰው ከወንጀል ነፃ መሆን የሚችለው የእግዚአብሔር መንግስት ሲገባው ተባርክ ያለው ሲል። አለበለዚያ ሁል ጊዜ እንዳልኩ በወንፊት ውሃ እየቀዳ ይኖራል። ይሄንን ይዞ ያኛውንም ይፈልጋል፣ ይሄንን ይዞ ያኛውን ይፈልጋል። ማን ነው በቃኝ ያለው? በቃኛ ሰምታችሁ ታውቃላችሁ? እዚህ ምድር ላይ ስንት ሲደርሱ ነው ይበቃቸው? ለምን ካልከኝ የለም አትሞላውም። ጆሮ ከመስማት አይን ከማየት አይሞላም። ብርን የሚወድ ሰው ገንዘብን አይጠግብም ይላል መጽሐፍ። ወገኖች አንድ ጊዜ ተጠጥቶ ያችን ሴት ታስታውሳላችሁ? 5 ባል የነበራት 6ኛ ቤት ያስቀመጠች የሰማርያዊ ሴት ውሃ ልትቀዳ የመጣች ኢየሱስ ያዋራት። ብዙ ጊዜ እናገራታለሁ፣ በደንብ ስሙ። ስጭኝ ውሃ አላት። አንተ አይሁዳዊ ነህ ሳምራዊ እንዴት ይሄን ውሃ ትጠይቀኛለህ አለች። ማን እንደሚጠይቅሽ ብታቂ ኖሮ አንቺ ነበርሽ የምትጠይቂው። እሱ ደግሞ አንድ ጊዜ ይሰጥሽና ለዘላለም ነበር የምትረኪው ይላት። አንዴ ይጠጣና ለዘላለም የሚያረካ ውሃ አለ አላት። አታውቅም ሴትዮ። አንዴ ተጠጥቶ ለዘላለም የሚያረካ ውሃ ከማጋራ 5 አግብታ ከፈታች ጋራ ጉዳይ ብሎ ሰዓት ይዞ ጊዜ ይዞ ጓደኞቹን ገበያ ሸኝቶ ቁጭ ብሎ የሚጠብቅ እንደዚህ አይነት ጥማት ውስጥ ያሉ ግራ መጋባት ውስጥ ያሉ ሰዎች ጉዳይ የሚያረግ የእግዚአብሔር መንግስት ብቻ። እነዚህን ሰዎች ዓለም አትፈልጋቸውም። አግብቶ የፈታን ማን ነው የሚፈልገው? አንድ አይደለም 5 አይደለም 2 ያገባና የፈታን ሰው ማን ነው? ማህበረሰብ አግሎ ነው የሚጥለው። ኢየሱስ ጋር ግን ዋጋ አላቸው እነዚህ ሰዎች። ለነዚህ ሰዎችም ውሃውን ይሰጣል ኢየሱስ። አይገርም? ዛሬ እረፍት ከፈለጋችሁ፣ ነፃ መውጣት ከፈለጋችሁ የእግዚአብሔር መንግስት ነው የሚገላግላችሁ። የእግዚአብሔር መንግስት የመብልና የመጠጥ አይደለችም። የእግዚአብሔር በረከት ባለጠጋ ታረጋለች፣ ሐዘንም ያለባት። እዚህ ዓለም ላይ ያለው ባለጠግነትስ በጣም ብዙ ነገር ይዘህ የምትቆዝምበት ብዙ ነገር አለ፣ የምትፈራበት ብዙ ነገር አለ፣ የምትሰጋበት ብዙ ነገር አለ። የእግዚአብሔር መንግስት በረከት ግን እንደሱ አይደለም። ሰላምና ጸጥታ ነው። አሜን። ገንዘብ የማይገዛው ሰላም። እነ ደረጀ እኮ አይደል ማይደፈርስ ሰላም አለኝ አይደል ኢየሱስ የሰጠኝ፣ መሰክራለሁ ለዓለም ሁሉ በፍራቻ በጭንቀት ላሉ በጭንቀት ላሉ። እኔ ዛሬ ቆምኩትኝ የሚገላግላችሁ ረፍታል ኢየሱስ ይባላል። በዚህ ዓለም ላይ የጀመራችሁት ፕሮጀክት ቢያልቅ ባለጠጋ አትሆኑ። ኩሊ ነው የሚያረጋችሁ ሰይጣን። የገንዘብ ኩሊ ያረጋችኋል።
የመከራ ኩሌ ያረጋችኋል፣ የጭንቀት ኩሌ ያረጋችኋል። ፍርሃት። እኔ ቅርብ ቀን አንድ ባለጠጋ ሰውዬ ቸርዬ እስቲ አንተን ይሰማዋል እንትና ንገርልንና 8 ሰዓት አስከፍትልን ጂሙን አለኝ። ሌሊት 8 ሰዓት ምን ታረጋለህ አልኩት። እኔ መተኛት አልቻልኩም ማለት እንዴት ስለው ገና ሸደብ እንዳደረገኝ ዳሽን ይቀሰቅሰኛል አለ። ባንክ ዳሽን እንደዚህ መንጭቄ ስተኛል አዋሽ አይከርብም ቃስ በቃ አስከፍትልኛል ሊያነጋ ማለት ነው። ወገኖቼ የእግዚአብሔር መንግስት የመብልና የመጠጥ አይደለች። ቤተክርስቲያን መጣችሁ ባለጠጋ የመሆን አባዜ ውስጥ ያላችሁ ሰዎች ተፈቱ፣ ነፃውን። ቤተክርስቲያን የምትመጡት ባለጠጋ ለመሆን ሳይሆን ባለጠጋ ስለሆናችሁ ከመጣችሁ የምትሰሙት ባለጠግነታችሁን። በቅርብ ቀን የለም አሁን ነው። ኢየሱስ አለ እስቲ ያለው ሰው ባለጠጋ ነህ። አሁን ብትሞት የእግዚአብሔር መንግስት ወራሽ ነው። የበቅርብ ቀን በየሁሉንም ብሰጥህ የሆነ ባጃጅ መጥቶ አውራጣትን ሊሄዶ አውራጣትን ተገጭተህ ልትሞት ትችላለህ። ስትሞት የሰበሰብከውን አንዱንም ነገር ይዘህ አትሄድ። ከራሩልህ ይጠቀልሉሃል፣ ሳጥን ይገዙልሃል። ካራሩልህ በሰሌን ጠቅልለው ጉድጓድ ውስጥ ነው የሚከቱ። ወደዚህ ምድር አንዳች ነገር አላመጣንም፣ አንዳች ይዘን ልንሄድ አይቻለን። ወገኖቼ ነፃ ውጡ። አብዛኛው የዓለማችን ችግር ከዚህ የተለየ አይደለም። ወንጀሉ እዚህ ውስጥ ነው ያለው፣ በሽታው እዚህ ውስጥ ነው ያለው፣ ጭንቀቱ እዚህ ውስጥ ነው ያለው። ምንድነው ያስጨነቃችሁ የእግዚአብሔር ሰዎች? ምንድነው ጭንቀት በጣም ያመጣባችሁ? እንዴት አድርገን ነው እዚች ምድር ላይ ምን ኖረው አይደል? በቃ ውጧ እዚች ምድር ላይ እንዴት አድርገን በቃ ጠብቁ። ከወጣችሁ እግዚአብሔር ይመስገን እንሄዳለን ወደ ቤት። መጽሐፍ ሲነግረን አገራችን ቤት ነው የሚለው። ምንድነው የሚያስጨንቃችሁ? እንዴት አድርጌ ነው ግድ የላችሁም። ሩጫውን አቁሙትና ሰከን በሉና የእግዚአብሔር መንግስትን በልባችሁ ቦታ ስጡትና እርፍ በሉ። ክብር ለእግዚአብሔር ይሁን። እግዚአብሔርን እየፈራችሁ ወረድ በሉና ሰዎችን የሚጠቅም ስራ ስሩ። ለሰዎች የሚጠቅም ነገር አድርጉ። እግዚአብሔር ከሰጣችሁ እድል በሰጣችሁ እድል በሙሉ ዝቅ ብላችሁ ሁልጊዜ ዋጋችሁን በእግዚአብሔር ፊት አድርጉና የእናንተ ዋጋ የከበረ እንደሆነ እወቁና ሌሎችን ሰዎች ሰርቭ አድርጉ። ሰዎችን ደስ የምታሰኙበትን ነገር አድርጉ። ኃይልን ከእግዚአብሔር ተቀበሉ። ደስ ብሏችሁ ኑሩ። አለቀ። ገዳዮቻችሁ ከመጡ እሰየው፣ ዌልካም በሏቸው። ትኬታችሁ እሱ ነው። የእግዚአብሔር መንግስትን እናፍቃለን እንሄዳለን ስንል በምንድን ነው የምንሄደው? በባቡር ነው? እሺ የእግዚአብሔር መንግስት እንወርሳለን። እስቲ ወራሾች አገራችሁ በሰማይ ሆነ እንደዚህ ነው የሚያወጡት አንዳንድ ሰዎች። እንትን ሙሉ አይደለም ትሄዳላችሁ። እስቲ የሚሄድ ወደ ቤት የሚሄድ እሺ በምንድን ነው የምትሄዱት? በምንድን ነው የሚሄደው? በሞት ነው አይደል እኮ። መቼ ነው የምትሞቱት? አናውቀው። ስለዚህ ገላለሁ ምናምን የሚል ካገኛችሁ ጥሩልኝ እኔ ጋር እባክህ። ራሳችሁን አታጥፉ እንጂ ገዳይ ካገኛችሁ ደስተኛ ሁኑ፣ ተቀበሉት። የምትሞቱት የራሳችሁን ሞት ነው፣ የማንንም ሞት አትሞቱ። ከዚህ በፊትም የሞቱ ሰዎች የራሱን ሞት ነው የሞተው። ሰው የራሱ መወለድ አለው፣ የራሱ ሞት አለው። የእግዚአብሔር መንግስት ኑሮ ተለማመዱት፣ ደስተኛ ሁኑ፣ ሐሴት አድርጉ። ክብር ለኢየሱስ ይሁን። ከውድድር ውስጥ ውጡ። እግዚአብሔርን ያመሰገናችሁ በእጆቻችሁ ስሩ። ከልመና መስራት በጣም ጥሩ ነው። እግዚአብሔር በሰጣችሁ ዕውቀትና ጉልበት ስሩ። ስራ አቁሙ። የእግዚአብሔር መንግስትን እየናፍቃችሁ ሁሉን ተዉ አላልኩኝም። ስሩ፣ ግን ፍላጎቶቻችሁን በልክ አድርጓቸው። በልክ አንተ ግን ይላል ጳውሎስ ለጢሞቴዎስ ነገርህን በልክ አድርግ፣ መከራ ተቀበል፣ ወንጌል ሰባኪነትን ስራ አድርጋል። ዋናው ስራ እሱ ነዋል። ልክ አበጁለት ለሁሉም ነገር። ከዛ ደግሞ መከራ ተቀበላል። መከራው ምንድነው? የዚች ምድር ኑሮ። ጠዋት የሰማችሁት ሌላ፣ ከሰዓት የምትሰሙት ሌላ፣ ማታ የምትሰሙት ሌላ። ይሄን ስትሉት ይሄን ስትደፍኑት ያኛው ይከፈታል፣ ያኛውን ስትሰሩት ውሸት ነው። መከራ ማን ነው ይለየኛል ከዚህ ሟች ስጋ? ጳውሎስ ምን አይነት ጎስቋላ ሰው ነኝ አለ። የምፈልገውን ሳይሆን የማልፈልገውን እያደረኩ እና ጳውሎስ እኔ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አሉና ጳውሎስ ከሁሉ የሚበልጥ ነገር እሱ ስለሆነ ብለው። ወገኖች የዓለም ችግር በሙሉ ያለው ከእግዚአብሔር መንግስት በተቃራኒ አቅጣጫ ላይ ባለ የህይወት ስርዓት ነው። ችግሮቹ በሙሉ ከዛ ነው የሚፈልፈሉት። ከቤተ ክርስቲያንም የሚወጣ ቢሆን ከእግዚአብሔር መንግስት በፓራላይን አቅጣጫ በዛኛው አቅጣጫ በቆሙ ሰዎች የሚመጣ ችግር። ቤተ ክርስቲያን ብትፈተን በእነዛ ሰዎች ነው የምትፈተን። ይዘውባችሁ የሚመጡት መዓት ብዙ ነው። ፍላጎታቸው ብዙ ነው። የእነሱን ፍላጎት አሟልታችሁ አትጨርሱ። ዛሬ እናንተን ፍላጎት በሞላ ነገ ሌላ ፍላጎት ይዛችሁ ትመጣላችሁ። ዛሬ ማወራላችሁ የእግዚአብሔር ፍላጎት ነው። ጌታ እረፉ ይላችኋል።
እኔም አምላክ እንደሆንኩ እወቁ። ችግሮች ሁሉ ከወንጀሉም በሽታውም ሴሰኝነቱም ቅናቱም ምቀኝነቱም ይሄም ክፋቱም ያለ ፍላጎት እንደው የማያቋርጥ ስግብግነቱም በሙሉ የሚመጣው ከእግዚአብሔር መንግስት ርቆ በሚኖሩ ሰዎች ህይወት ውስጥ የሚመጣ መልክ። የእግዚአብሔር መንግስት ኑሮ ስትኖሩ ግን ኑሮ ይበቃኛል ማካፈል ብርቃችሁ አይሆንም። ሌላው ሰው መቆረስ ብርቃችሁ አይሆንም። ዝቅ ብሎ መኖር ብርቃችሁ አይሆንም። ከውድድር ትወጣላችሁ። ሊያወዳድሯችሁ ተወዳደሩ ሲሏችሁ አትወዳደሩ። የእግዚአብሔር መንግስት ውድድር አይደለም፣ አንድ ነው ሻምፒዮኑ። ለዚህ ነው በዓለም ሳላችሁ መከራ አለባችሁ፣ እኔ ዓለምን ምን አድርጌያለሁ? አሸንፌያለሁ። ሻምፒዮን ነው። ኦልሬዲ ያሸነፈውን ጌታ ለምን ነው የምታወዳድሩት? ከማን ጋር ነው የምታወዳድሩት? ስለዚህ ይሄን አስቡበት። እስቲ ቀኝ እጃችሁ እንደዚህ ልባችሁ ላይ ጫኑ። እግዚአብሔር ሆይ በሉት፣ በመንፈስህ ንካኝ። እኔ የእግዚአብሔር መንግስት ነዋሪ ነኝ። እንደዛ ዜጋ እንድኖር እርዳኝ። ዓለምንና ፍቅሯን ከልቤ ውስጥ ንቀልልኝ። ከዛሬ ጀምሮ በመንፈስ የሆነ ሰላምና ደስታ ህይወቴን ይቆጣጠረው። እርዳኝ፣ አግዘኝ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ፣ ከክፉ ሁሉ ይሰውራችሁ፣ ይከልላችሁ፣ ይደብቃችሁ። በመንገዳችሁ ሁሉ እርሱን በማወቅ እግዚአብሔር ይባርካችሁ። የህይወት ውሃ ወንዝ ከሆዳችሁ ይፍለቅላችሁ። መንገዳችሁ የቀና ይሁን። መልአኩን ከፊታችሁ ይስደድላችሁ፣ ከኋላችሁ ይከተላችሁ። የታመማችሁ ብትኖሩ ተፈወሱ፣ የተጨነቃችሁ ነፃ አውጡ። የእግዚአብሔር ህልውና ቀንበራችሁን ይስበርላችሁ፣ ጅምሮቻችሁ ፍጻሜ ያገኙላችሁ። በእግዚአብሔር መንግስት ፍቅር የተነደፋችሁ ሁኑ። በሄዳችሁበት ሁሉ በረከት ከእናንተ ጋር ይሂድ። የገባችሁበት ቤት በረከት ይግባ። ሰላም ያላችሁት ሰላም ያገኘው። የጨበጣችሁት የእግዚአብሔር መንፈስ ያገኘው። የገባችሁበት ቤት ሰላም ይግባ፣ ጤና ይግባ። የነካችሁት ይባረክላችሁ። እግዚአብሔር ከእናንተ ጋር ይሁን። አንድ ቀን በክብር በመንግሥተ ሰማይ እንገናኝ። ደህና ዋሉ። እንኳን ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ 1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩ ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈራሽ ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ